ነብዩ እንዳለ ጮህን ሰሚ የለም ማለት በዘፈንበት ጊዜ ሰላም ኑሮ ስንዘምር ለምን መከራ ገጠመን? የዛሬ 50 60 ዓመት የነበሩ ጳጳሳት 30 ይሞሉ ነበር። ዛሬ ወደ 70 80 ይሆናሉ። መፍትሄ ማምጣት አልተቻለም። እንደው በሽተኛ ዶክተር ሲበዛ በሽተኛ ይሞታል ይባል። አሁን ነው የገባኝ እውነቱን ለመናገር። ለምንድነው እየዘፈን ያልገጠመን መከራ ለምን እየዘመርን ገጠመን ስንል መዝሙራችን በመዝሙር የታሸገ ዘፈን ስለሆነ ፓስተር እንደው በቅሎ የሚያድርበት ሀገር እንደ በቅሎ ድንገት በቅሎ ጧት ስታገኙት ፓስተር እንትና ሊል ይችላልዋል ዘማሪ እንትና ሊል ይችላል ኢየሱስ 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 ይባላል። ጠብ ያለ ነገር የለም። እውነቱን ለመናገር እዚህ ሀገር ላይ የሚሰራው ክፋት፣ ተንኮል፣ ወንጀል ጸሎቱ ከደመና በታች እንዲቀር አላደረገውም እንዴ? የማይጠራጠር ፖለቲከኛ ተመንጥሯል። እስካሁን ይገርማቸዋል። መጠራጠር ፖለቲከኛ ኮን ተጠራጣሪ መሆናል። ቤተሰቦች ሁሉ መጠራጠር አለ። የምታምነው ነገር መኖር የለበት። ምክንያቱም ፖለቲካ ያላለቀ የተጀመረ መጀመሪያና መጨረሻ የሌለው እኛ ሀገር ፖለቲካ ደግሞ ወደ ከሳይንስ ከፖለቲካ ሳይንስ ወደ ጥንቆላና ወደ ግምት ያጋደለን ይገርማቸዋል። አይወቀለም እውነት ኧረ እኔ ብልጥ ነኝ ጌታዬ የና ነቂያስኩ ወርጄ ነው በወርቅ እኮ ከንፈርት መጣላችሁ እንጂ ስብራቲን አጠግኑ እኔ ስራዬን አለቅም። ይሄን ደህና ዋላችሁ። እስኪ የዛሬ 30 ዓመት እኔ አንድ ጥናት የመካፈል ገጥሞ የነበረ የዛሬ 30 እና 40 ዓመት በአመት 69 50 አካባቢ በየአመቱ ዘፈን ሲዲ ወጣ ነበር። መዝሙር አንድ ወይም ሁለት ወይም ከናካትም ላይወጣ ይችላል ነበር። ባለፉት 10 ዓመታት ግን በየአመቱ በፕሮቴስታንቱ በእኛም በሁሉም ተብሎ ለምሳሌ 10 ዘፈን ወጥቶ ከሆነ 50 መዝሙር ነው ገበያው ላይ የሚወጣው። እኔ ግን የኔ ጥያቄ ምንድነው በዘፈንበት ጊዜ ሰላም ኑሮ ስንዘምር ለምን መከራ ገጠመን? ይሄን ጠይቃችሁ ታውቃላችሁ? አሁን እንደዚህ ዘመን የዛሬ 30 40 ዓመት እንደዚህ አውደ ምሕረት ላይ ተሰብስበን ስብከት እናውቃለን? አናውቅም። ዛሬ ብታዩ እኛም ሽንጣችን ገትረን እንሰብካለን። የዘማሪው ብዛት የሰባኪው ብዛት የዛሬ 50 60 ዓመት የነበሩ ጳጳሳት 30 ይሞሉ ነበር። ዛሬ ወደ 70 80 ይሆናሉ። መፍትሄ ማምጣት አልተቻለም። እንደው በሽተኛ ዶክተር ሲበዛ በሽተኛ ይሞታል ይባል። አሁን ነው የገባኝ እውነቱን ለመናገር። አያችሁ ለምንድነው እየዘፈን ያልገጠመን መከራ ለምን እየዘመርን ገጠመን ስንል መዝሙራችን በመዝሙር የታሸገ ዘፈን ስለሆነ ስብከታችን በስብከት የታሸገ ዓለማዊ ሐሳብ ስላለበት ውጤት ያላመጣው። ዛሬ ብዙ ካህናት አሉ ጦርነቱን ማቆም አልቻለም፣ መሰማት አልቻለም። ብዙ ፓስተሮች ፓስተር እንደ በቅሎ የሚያድርበት ሀገር እንደ በቅሎ ድንገት በቅሎ ጧት ስታገኙት ፓስተር እንትና ሊል ይችላልዋል ዘማሪ እንትና ሊላችሁ ይችላል። ኢየሱስ 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 ይባላል። ጠብ ያለ ነገር የለም። እኛም ማርያም ጠብ ያለ ነገር ውሸቱን ለመናገር አፋችን እንደው ይጣፍጠናል እንጂ ለውጥ ማምጣት አልቻልንም። እንባውን ማቆም አልቻልንም። እሳቱን ማቆም አልቻልንም። መከራውን ማቆም አልቻልንም። ስቃዩን ማቆም አልቻልንም። ምክንያቱም እውነት እየዘመርን ነው ወይ? እየቀደስን ነው ወይ? እየሰበክን ነው ወይ? በዚህ በትንቢተ ኤርምያስ ምዕራፍ 7 ላይ መቅደስ 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 ትላላችሁ ባዶን ይቀርላችኋል። ስለዚህ እነዚህ ንጉሱ ምንድነው ያለው? ኤልሳዕን ያህል ነብይ ያለ እንዴት ይሄ ሁሉ መከራ ይገጥመናል? ትልቅ ነብይ ነው፣ እንዴት ለእግዚአብሔር ነግሮ አያስታርቀንም? የኔ ወንድም ነብዩ ጸልዮ የሚያስታርቅ አንተ ቸግሮኛ ብለህ ስትመጣ ነው። አማላጅ ማለት ዝም ብሎ ከሜዳ የሚያነሳ ማለት ድጎማ ነው። አንተ ለምሳሌ የሚዋኝ ሰው እየሰጠመ እጅን ስጠኝ ስትለው ካልሰጠ ሰጥሞ ይሞታል። እንደወጣ ከፈል እጅን መስጠት አለበት እግዚአብሔር እንዲረዳን ጸሎቱ እንዲሰማ። እንዴ እኛ አሁን እውነቱን ለመናገር እዚህ ሀገር ላይ የሚሰራው ክፋት፣ ተንኮል፣ ወንጀል ጸሎቱ ከደመና በታች እንዲቀር አላደረገውም እንዴ? በየትዳሩ በየንግዱ በየፖለቲካ እናንተ ቢሮ ያሉት ባለስልጣኖች እንድንወቅስ ነው የምትፈልጉት? አረ ትዳር ላይ አንተ ጤነኛ ነህ እንዴ? ንግድ ላይ አንተ ጤነኛ ነህ እንዴ? ለጎረቤት አንተ ጤነኛ ነህ እንዴ? እንዴት አድርጎ ነው ሰላም? አሁን ቅድም መምህር ዘማሪ ልዑል ሰገድ እየዘመረላችሁ ነበር። እንደው እስከ መቼ ነው እንባችን የሚደርቅ? መቼም አይደርቅም። አይገርምም? አይደርቅም። የኔ ወንድ
መሐረቡ እግዚአብሔር እጅ ነው ያለው። እግዚአብሔር መሐረቡ እንዲጥልልህ መሐረቡን ንጹህ ልብ፣ ቅልብ ከቂም ከበቀል ከጥላቻ ከክፋት ነፃ መውጣት ያስፈልጋል። ጸሎት የሚያደርገው ያን ጊዜ እንጂኛ ስለጮህ ስለተንጫጨን ነባይነ ከመዘይ ነብዩ እንዳለ ጮህን ሰሚ የለም ማለት እንደው በዚህ በትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 ምንድን ነው የሚለው? እጄ ከማዳን አላጠረችም፣ ጆሮዬ ከመስማት አልደነቆረም ማለት። ነገር ግን አኮኑ ይቀው በእኔና በእናንተ መካከል ኃጢአታቸው ግድግዳ ሆኖ ቆሟል እንጂ እኔ ጆሮዬ ዛሬም ክፍት ነው፣ እጄ ዛሬም እንደተዘረጋ ነው፣ የምህረት ዓይኔ ዛሬም እንደተከፈተ ነው። አብርሃም ቤት የገባው እግዚአብሔር ዛሬም አንተ በር ቆሟል፣ ትከፍትለታለህ። ከበር ቆሜ አንኳኳለሁ እያለ ነው። ክፈቱልኝ ይገባለሁ አለ። የብረት በር አላለም፣ የኤሌክትሪክ በር አላለም። ጭራሮ የሚሆን አስፋልት ላይ ተኛ ይመጣል፣ ችግር የለበትም እሱ። ካንተ ቁሳቁስ ነው፣ ካንተ ቆርቆሮ፣ ካንተ የድንጋይ ቁልል ቤት ጉዳይ የለውም እግዚአብሔር። ቤት ማለት እኮ ቅርጽ የያዘ ድንጋይ ነው። ቆርቆሮ መኪና ማለት ቅርጽ የያዘ ቆርቆሮ ማለት ነው። ካንተ ቆርቆሮ ነው ጉዳይ የለውም የኔ ጌታ። አስፋልትም ላይ ተኛ፣ ባጃጅም ነዳ፣ ቦይንግ እሱ ያንተ ጉዳይ ነው። ተላላኪሙን አስመጭና ለኪ እሱ ያንተ ጉዳይ ነው። እግዚአብሔር ጉዳዩ አይደለም። ምን ይመጣል እግዚአብሔር እንዲመጣ ግን የተከፈተ በር ይፈልጋል። እና ነብዩ ንጉሱ ምን አለ? ኤልሳዕ በአገሬ ኤልሳዕን ያህል ነብይ እያለ እንዳለ መከራ ከገጠመን አውቆ ክፋቱ ነው ያላማለደን ያልጸለየልና ሄዳችሁ አንገቱን ቆርጣችሁ አምጡልኝ ብሎ መልእክተኛ አይልክም። ማን ነው የሚልከው? ንጉሱ። ወደ ማን? አረ ወደ ማን? እንደዛ ብሎ ነበር መላክ የነበረበት ንጉሱ። ምን ነበር ማለት የነበረ? እስኪ አንተ ነገርኛ። አንተ ማን ነው ስም? አንተ ስምን አትናገር? ስም የለህም? እሺ ነበር ማለት የነበረበት አይደለም። እና አንገቱን ቆርጣችሁ አምጡልኝ አለ። ኤልሳዕ ደግሞ ነብይ ነው የበቃ ነውና ንጉሱ ምን አይነት መመሪያ እንደሰጠ ገብቶታል። በኋላ የንጉሱ ቢትወደድ ነው የሄደው። የንጉሱን ቢትወደድ እንዲህ አለው፣ ነገ ይህን ጊዜ በዚህ ከተማ ላይ 1 ኩንታል ስንዴ በ1 ብር፣ 2 ኩንታል ገብስ በ1 ብር ይሸጣል። ከተማው ጠግቦ እህል ተትረፍርፎ ከተማው ጥጋብ በጥጋብ ይሆናል ብሎ ተናገረ። ማን ቢትወደዱ ነብዩ ነው። ለማን ነው ያለው? ለንጉሱ መልእክተኛ። በደንብ ስሙኝ። ለንጉሱ መልእክተኛ ከተማው ምን ሆኗል ብያችኋለሁ። ምን ሆኗል? ተርቧል። ብቻ በጣም ተርቧል። ሰውን መብላት ደረጃ ደርሶ ከዛ በኋላ የንጉሱ ቢትወደድ ምክትሉ ነው ወታደር እየመራ ኤልሳዕ ጋር የሄደው ሊጣላው። ኤልሳዕ አንተ ነገ ይህን ጊዜ በዚህ ከተማ 1 ኩንታል ስንዴ በ1 ብር፣ 2 ኩንታል ገብስ በ1 ብር ይሸጣል። ከተማው እህል በእህል ይሆናል፣ ጥጋብ በጥጋብ ይሆናል፣ ረሃብ ተረት ይሆናል። ይሄ አለ። ይሄ ቢትወደዱ ለማርሃው እግዚአብሔር 10 በእክል ሰማይ። አሁን የተናገርከውን ነገር እግዚአብሔር ከሰማይ የእህል አሸንዳ እህል እንደ ዝናብ እንኳን ቢዘን አሁን አንተ ያልከው ነገር ሊፈጸም አይችልም ማለት። ማን ነው እንዲህ ያለው? ቢትወደዱ የማን መልእክተኛ ነው? ይህን ቃል እየተናገረ ያለው ማን ነው? አቤት ነብዩ ነው። ነብዩ ለማን ነው? ለንጉሱ መልእክተኛ። የንጉሱ መልእክተኛ ምን አለ? የምትናገረው ነገር ተረት ነው የሚመስለው። እግዚአብሔር ከሰማይ እህል እንደ ዝናብ እንኳን ቢያዘን አሁን ያልከው ነገር አይፈጸምም ማለት። ኤልሳዕ ምን አለ? አዎ እግዚአብሔር የተናገረውን ያደርጋል፣ አንተ ግን ተጠራጥረሃልና በዓይንህ እግዚአብሔር እንደሚሰራ በዓይንህ ያሳያል። ተጠራጥረሃልና ግን ሳትቀምሰው ትሞታለህ። የትምህርታችን ቅድም ትዝ ይላችኋል። ቅኔው ምን የሚል ነበር? የመጀመሪያው መድኃኔ ዓለም ሆይ ምን ሆነብን? የሰማርያ እህል ሆነብን። ኤልሳዕ ቢትወደዱን ምን አለው? አትበላውም። ቢትወደዱ ምን ስላለ ነው ይሄን ያለው? አሁን ያልከው ነገር በፍጹም ሊደረግ አይችልም።
የእህል ዝናብ እንኳን ከሰማይ ቢዘንብ አይሆንም። ነብዩ ደግሞ ስለተጠራጠርክ እግዚአብሔር እንደሚያደርግ በዓይንህ ታያለህ። ነገር ግን ስለተጠራጠርክ ደግሞ ታየዋለህ እንጂ አትቀምሰውም ማለት። በኋላ ይህን ታሪክ እዚህ ጋር አስቀምጡና ከተማው ዙሪያው ምን ብሏል ብያቸዋለሁ? አቤት ተከቧል። ውስጡ ተርቧል። ዙሪያውን ደግሞ የሶርያ ወታደሮች በአራቱ ማዕዘን ከበው ሰው እንዳይወጣ እንዳይገባ፣ ወደ ውጭ የሚወጣ ወደ ውስጥ የሚገባ እንዳይኖር ከበው፣ እነሱ የሶርያ ወታደሮች ሀብታሞች ናቸው። ዱቄቱ፣ ዘይቱ፣ ምግቡ የተትረፈረፈ ነው። በከተማው ዳርቻ ደግሞ 4 ለምጻሞች ነበሩ ይላል። በደንብ ተከታተሉ ምእመናን። ስንት ለምጻሞች ነበሩ? 4 ለምጻሞች አሉ። ወደ ከተማ እንዳይገቡ የከተማው ሕዝብ ለምጻም ከሰው ጋር እንዳይቀላቀል የሚል የኦሪቱ ሕግ አለ። የተናቁ የተጠሉ ናቸው። አንድ ሰው በብሉይ ኪዳን በአዲስ ኪዳን እያልኳቸው በአዲስ ኪዳን ዓይን ቢጠፋ ለምጽ ቢይዝ እጅ ቢቆረጥ እሱ ትርጉም የለው። መንግስተ ሰማያት በእግር ሩጦ አይገባበት፣ በዓይን ታይቶ አይገባበትም። የነፍስ ጉዳይ ነው። ሱታው ትርሱ በብሉይ ኪዳን ነው እያልኳቸው ያለው። አሁን እነዚህ ለምጻሞች ከተማው መካከል እንዳይገቡ የተናቁ የተጠሉ ናቸው። ወደ ሌላ እንዳይሄዱ እስራኤላውያን ናቸው። በኋላ እነዚህ ሰዎች እነዚህ 4ቱ ለምጻሞች ምን ብለው ተማከሩ መሰላችሁ? እንግዲህ እኛ እዚህ ቁጭ ብለን ወደ ከተማም ውስጥ ብንገባ ረሃብ ነው፣ ወደዛም ብንሄድ ሶርያውያን ይገሉናል። ስለዚህ እዚህ ቁጭ ብለን አፍጠን ዝም ብለን ከምንሞት ለማአህየውነ ነሐዩ ወለመቀተሉነ ንመውት፣ ቢገሉን ይገሉናል፣ ካተረፉን እንተርፋለን ብለው እነዚህ ለምጻሞች ወደ የት ይሄዳሉ? ወደ ሶርያ ወታደሮች ሰፈር። እየሰማችሁ ነው? ወደ የት ሄዱ? ወደ ሶርያ ወታደር። እግዚአብሔር ደግሞ እነዚህ 4 ለምጻሞች ሲመጡ ምን አድርጓል? እግዚአብሔር ለሶርያ ወታደሮች 4 ለምጻሞች እንደመጡ ሳይሆን ብዙ ሺህ ፈረስና ሰረገላ ወታደር እንደመጣ አድርጎ ድምፅ አሰማቸው። የመጡ ስንት ሰዎች ናቸው? የተጠሉ የተናቁ ወገኖቻቸው ያገለሏቸው፣ ፊት የነሷቸው፣ ሰፈር የማያስገቧቸው። እነሱ በበሉበት ሳህን ሌላ ሰው አይበላም፣ በጠጡበት ሌላ ሰው አይጠጣም፣ በተኙበት ሌላ ሰው አይተኛም። አስቦ ሰርግ የሚጠራቸው የለም፣ ለቅሶ ቀሩ ብሎ የሚያማቸው የለም። የተጠሉ የተገለሉ ናቸው እነሱ 4 ሰዎች። ወደ የት ሄዱ? ወደ ሶርያ ሰፈር ሄዱ። ወደዛ ሲሄዱ ደግሞ እግዚአብሔር በእነዚህ ደካሞች ስራ መስራት ፈልጓልና የሶርያ ወታደሮች በየድንኳናቸው ነው ግርግር ሰሙ። ስንት ሰው ነው የመጣው? እንደማን እንደ ሰው ስንት ሰው ነው የመጣው? ከሰውም ሰው ምን አይነት ሰው? ደካሞች፣ ሰውነታቸው በበሽታ የደቀቀ። እንደ እግዚአብሔርስ ንገሩኝ። ብዙ ወታደር ነው። በኋላ የሶርያ ወታደሮች በቃ እስራኤላውያን ተጠናክረው ሊያጠቁን መጥተዋል፣ ከሌላ ሀገር ወታደርና መሳሪያ ገዝተው ተጠናክረው መጥተውብናል ብሎ የሶርያ ወታደር ዱቄቱን፣ ዘይቱን፣ ልብሱን በየድንኳኑ ምግቡ እንደሞላ የሶርያ ወታደር እልም ብሎ ጠፋ። ከዛ እነዚህ 4ቱ ለምጻሞች ሲሄዱ ድንኳን ምግብ ሞልቷል፣ ዘይቱ ዱቄቱ ሞልቷል፣ የሚበላ ሞልቷል፣ የሚጠጣ ወይኑ ሞልቷል። ሲገቡ አላመኑ። እንዴ ምን ጉድ ነው ብለው ቁጭ አሉና እስኪ ጠግቡ በሉ፣ እስኪ ጠግቡ ተደሰቱ፣ እግዚአብሔርን አመሰገኑ። እንዴት ትልልቅ ሰዎች መሰሏቸው። ከዛ ቁጭ ብለው ምን እንዳሉ ታውቃላችሁ? ይህንን በረከት እንዴት እኛ ብቻ በልተነው እንቀራለን? እኛ እግዚአብሔር ቀንቶን ሆዳችን ሞላ ጠገብን፣ ይህንን በረከት ለወገኖቻችን ሄደን መናገር አለብን ብለው ተመልሰው ወዴት ሄዳሉ? ወዴት ከተማ? ወደ እስራኤል ከተማ መጡ። ለመሆኑ የከተማው ሰው እነዚህን ሰዎች ይወዳቸዋል? ያከብራቸዋል? ቦታ ይሰጣቸዋል? አይሰጣቸውም። እግዚአብሔር ግን በተናቀ በተረሳ በተዘነጋ ነገር ትልቅ ነገር መስራት ይችላል። የኤርትራን ባህር የከፈለው እግዚአብሔር እኮ በአንድ ብትር እኮ ነው። በአንድ ብትር የኤርትራን ባህር ከፈለ። 600,000 ቅልብ የፈርዖን ወታደር በኤርትራ ባህር ሰጥሞ ያዞና ያሳቀለሙ ነው የቀረው በሙሴ አንድ ብትር ነው። ያቺ ብትር ግን እንጨት ብቻ አይደለችም፣ በትረ እግዚአብሔር ይላል። ከብትሯ በስተጀርባ ማን አለ? እግዚአብሔር አለ። እግዚአብሔር አለ። ክርስቶስ የተሰቀለው በመስቀል ነው። መስቀል የተረገመ የተናቀ የተጠላ ነበረ። በተናቀው መስቀል ክብር ሰጠ፣ በረከሰው መስቀል
ቀደሰ። የርግማን የሆነው መስቀል ባርኮ የበረከት አደረገ። እንደውም አባ ጊዮርጊስ ዘጋስጫና ዮሐንስ አፈወርቅ ሲናገሩ ምን ይላሉ? የተናቀው መስቀል እንጨት በምድርና በሰማይ መካከል የተዘረጋ ሰማያዊ መሰላል ሆነ ይላሉ ሁለቱ ሊቃውንት አንድ ላይ ሲናገሩ። እና እነዚህ ሰዎች ሄደው ሲናገሩ ሰሚ አላገኙ፣ ችላ ተባሉ። ደጋግሞ ተናገሩ። ወሬው ንጉሱ ጋር ደረሰ። ንጉሱ ምን እንዳለ ታውቃላችሁ? ሶርያውያን እንደ ተራብን ገብቷቸዋል፣ እንደ ቸገረን ገብቷቸዋል። ከድንኳናቸው ወጥተው ጫካ መሽገው እኛ ምግብ ፍለጋ ወደ ድንኳኑ ስንሄድ መልሰው አጥቅተው እኛን ጨርሰው ከተማችን ሊይዙብን ነው ብሎ ተጠራጠረ። የንጉሱ ጥርጣሬ ጥሩ አይደለም። የለም ፖለቲካ ካልተጠራጠረ ሃይማኖት ጥርጥር ክልክል ነው። በፖለቲካ መጠራጠር አለበት። የማይጠራጠር ፖለቲከኛ ተመንጥሯል እስካሁን። ይገርማችኋል። መጠራጠር ፖለቲከኛ ኮን ተጠራጣሪ መሆን አለ። ቤተሰቦች ሁሉ መጠራጠር አለ። የምታምነው ነገር መኖር የለበት። ምክንያቱም ፖለቲካ ያላለቀ የተጀመረ መጀመሪያና መጨረሻ የሌለው እኛ ሀገር ፖለቲካ ደግሞ ወደ ከሳይንስ ከፖለቲካ ሳይንስ ወደ ጥንቆላና ወደ ግምት ያጋደለን። ይገርማችኋል። መያዣ መጨበጫው ነው አይገባኝ እውነቱን ለመናገር። እና ንጉሱ መጨረሻ እስኪ ለማንኛውም ተባለና ፈረሰኞች ተመረጡና እስኪ ሄዱና ሰልላችሁ ነው ተብሎ መጥተው ሲያዩ እውነትም ያ ሁሉ ድንኳን እህል ሞልቷል፣ ዱቄቱ ሞልቷል፣ ዘይቱ ሞልቷል፣ ወይኑ ሞልቷል። በቃ የተትረፈረፈ ነው። ማንም የለም እዛ። ከዛ በኋላ ያ ዱቄት ያ ዘይት ያ ወይን እየተጫነ ወዴት ገባ? ንገሩኝ። ወዴት ገባ? ወደ እስራኤል ከተማ ገባ። በአንድ ጊዜ ነብዩ እንደተናገረው ከተማው በእህል ተጥለቀለቀ፣ በዘይት ተጥለቀለቀ፣ በወይን ተጥለቀለቀ። ከዛ በኋላ ህዝቡ እህል ለመውሰድ ሲሻማ እንዳይራገጥ እንዳይጎዳዳ ስርዓት አሲዝ ተብሎ ከንጉስ ማን ይላካል? ትዝ ይላችኋል? ማን ነው? ቢትወደዱ ምን ብሎ ነበር? አሁን የተናገርከው አይሆንም፣ እንደው ይሁን እንኳን ካልክ እግዚአብሔር ከሰማይ ምን ማድረግ አለበት? እህል ማዝነብ አለበት። በፍጹም አይሆንም ብሎ ነበር። በኋላ ያ ታየዋለህ እንጂ አትቀምሰውም ተብሎ ነበረ። በኋላ መጥቶ ሲያይ ዶቄቱ ተትረፍርፎ ህዝቡ ኩንታሉን እየተሸከመ ሲሄዳየ ህዝቡ ዶቄቱን ለመውሰድ ሲሻማ የሰውዬ ስርዓት አስከብራለሁ ወዳ ያዙ ይልቀቁኝ ሲል ተረጋግጦ ሞተ። አያላየም? ነገሩኝ። የእግዚአብሔርን ተአምር አይቷል አላየም? ከተማው ሲጠግብ አይቷል አላየም? ቀምሷል አልቀመሰም? ታየዋለህ እንጂ የሰማርያን እህል ታየዋለህ እንጂ። አሁን ወደ ሐዲስ ኪዳኑ እንምጣ። መድኃኔ ዓለም ሆይ በሉ። ምን ሆነብን? የሰማርያ እህል ሆነብን። በእውነት ቅድስት ላይ ስጋው ደሙ ሲሰጥ እያስቀደሳችሁ ቁልጭ እያላችሁ ያያችሁ ሰዎች አላችሁ። እያየነው መቸን ብለው ያላችሁ አያችሁ። ሊቁ ኧረ ጌታ ሆይ ቀራኔው ላይ የሰጠው ለሁሉም ነው ብሉ ይብልሃል፣ ጠጡ ይብልሃል። ራስህ መጠጥ፣ ራስህ ቀጂ፣ ራስህ ግብዣ፣ ራስህ ጋባዥ፣ ራስህ መጋቢ፣ ራስህ ምግብ ሆነህ ሰጠህን። እኛ ግን እያመነታን በነፍስ ረሃብ ተሰቃየን። በስጋህን መብላት አቃተን፣ ራበን። ደምህን መጠጣት አቃተን፣ ራበን። በዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 15 እስከ መጨረሻው አንቡ። ስለ ስጋው ደግሞ ከፈለጋችሁ የዮሐንስ ወንጌል ምዕራፍ 6 ላይ ምን ዋጌታ ዘበላ ስጋዬ ወሰቴ ደምዬ ቦ ሕይወት ዘላለም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብቻ አይደለም ያለው። ተጨማሪ ምን አለ? ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር ሆናለሁ እሱም ከኔ ጋር ይሆናል። ስለዚህ ምእመናን ስጋውን እያየነው ደሙን እያየነው አያምልጠን። ንስሐ እያየነው ሳንበላው እንዳንቀር። ከነገ ዛሬ ንስሐ እንገባለን እያላችሁ ስለ ንስሐ ብዙ ትምህርት ሰምተን ብዙ ወቀሳ ሰምተን ብዙ ትምህርት ገብቶን ንስሐ እንዴት እገባለሁ የት እገባለሁ እንዴት እገባለሁ የሚለውን አውቀነው አይተነው ንስሐ መግባት አቅቶናል። ደህና ደሩ።